ካሌብና ኤደን ተፋቀሩ። ካሌብና ኤደን የተፋቀሩት እንዴት ነው ስንል እንግዲህ ኤደን ቤት ቀይራለች። የቀየረችውን ቤትም ያሳወቀችው ለካሌብ ብቻ ነው። የምትደዋወለውም ከአባባና ከካሌብ ጋር ብቻ ነው። ዳኔን እንዳይደውልላት አድርጋለች ማለት ነው። ሲደውልላትም ልንገናኝ አንችልም ወይ ሲላት በጭራሽ አንገናኝም፣ ማንን ጠልቼ ቀየርኩና ነው ቤት የቀየርኩት እኮ አንተ እንዳታገኘኝ መሰለኝ ብላ እንግዲህ ዋርኒንግ ሰጥተዋለች ማለት ነው። እሱም ኤደንን የነካ እኔን ቀድሞ ካላጠፋ በስተቀር ኤደንን መንካት አይቻልም። እኔ በኤደን ድርድር አላውቅም። ኤደን ሁሉ ነገሬ ናት ብሏል ዳኒ። አስቡት እንግዲህ ኤደን ሁሉ ነገሬ ናት ብሏልኝ። በዛ ላይ ደግሞ ዛሬ እንግዲህ ዳኒ ትሁትን እንቃርጎ ሲጣርጌ ካልገደልኩሽ ብሏል። ለምን ሲባል እንግዲህ አንቺ ነሽ ለኤደን ሁሉንም ነገር የነገርሻት። ለዚህ ደግሞ አንድ ነገር ማድረግ አለብን። ይሄ ምንድነው? እኔና አንቺ እኔም የምወደውን ሰው ማግኘት አለብኝ። እሱ ምንድነው? ኤደንን ነው። ስለዚህ እኔና አንቺ እንመካከርና እንስማማ ብሏታል። ምንድነው የምንስማማው ስትለው ካሌብ አይኑን ወደ አንቺ እንዲያዞር ማድረግ አለብን። እዚህ ጋር ጥቅሙ ለሁለታችንም ነው። ካሌብ አንቺን ቢያገባ አንቺ እድለኛ ነሽ ማለት ነው። ደግሞ አትቀልጂ፣ አትዋሽ፣ ያስታውቅብሻል እኮ ወደሽዋል። ስለዚህ አንቺም ካሌብን ወደ አንቺ ፊቱን እንዲያዞር አድርጌ እኔም ደግሞ ኤደንን አጥቼ ለደቂቃ መኖር አልፈልግም። ስለዚህ እኔ ኤደን ጋር ነው መኖር የምፈልገው ብሏል እንግዲህ ካሌብ ማለት ነው። እንግዲህ የካሌብ እቅድ ይሳካለታል ወይ ስንል እስኪ የምናየው ይሆናል። ወደ መጨረሻ የምነግራችሁ ይሆናል ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ክፍል 36 ነው ማለት ነው። እንግዲህ በዚህ በክፍል 36 ላይ የምንመለከተው ነገር ቢኖር ቲና አባባን ከእግሩ ስር ተንበርክካ ይቅርታ አባዬ፣ አዎ አጥፍቻለሁ፣ አዎ ልክ አልሰራሁም፣ ግን በቃ ይቅርታ አድርግልኝ ብላ ተለማምጠዋለች። አባባም እኔ ይቅርታ ባደርግልሽ ምን ፍሬ አለው ብሏታል። ያው ግን ይቅርታዋን ተቀብሏታል። ነገር ግን ይቅርታሽን እኔ ብቀበልሽ ከዚህ ቤት ግን መኖር አትችሉም ብሏታል። እንዴ ለምን ስትል ጊዜ በመጀመሪያ ካሌብም ይቅርታ እንዲለኝ ማለት እኔ ይቅርታ አለዋለሁኝ፣ ስለዚህ አንተ አስታርቀን ብላለች። አባባ ምን ብለዋታል ካልን እንግዲህ ካሌብ በራሱ ጊዜ ይቅርታ እንዲያደርግልሽ ራስሽ ጠይቂው እንጂ እኔማ ይቅርታ አድርግላት ይቅርታ አታድርግላት አልልም ብሏል። እንዴ ሽማግሌ አይደል እንዴ አባባ አስታርቁኝ፣ እኔ እኮ አጥፍቻለሁ፣ አውቃለሁ እኮ ብዙ ነገር እንዳደረኩኝ አውቃለሁ፣ ግን ደግሞ ይህን ቤት ጥዬ የትም መሄድ አልችልም፣ በዚህ ቤት እኮ ብዙ ትውስታ አለኝ ብላለች ማለት ነው። እንግዲህ ቲና እንግዲህ በዚህ ቤት ያላት ትውስታ የታወቀ ነገር ነው። እሱም ምንድን ነው ካለን ጥቅም ነው። ጥቅሙ ምንድነው? ይህን ቤት የራሴ ማድረግ አለብኝ ነው የምትለው። ይሄ ቤት ደግሞ የራሷ ሊሆን መቼም አይችልም ማለት ነው። ምክንያቱም ከተባለ ሽማግሌው በጣም ጎበዝ ናቸው። የሆነ ነገርን ሲያደርጉ መጀመሪያ አቅደው ነው። አሁን ካሌብ ጋርም የሚያጋጫቸው ነገር ቢኖር ይኸው ነው። ምንድነው? እሱም አንተ አስበህ አድርግ፣ የሆነ ነገርን ስትሰራ እያሰብክ ይሉታል ማለት ነው። እሱ ደግሞ እያሰበ አይደለም ማለት ምንድነው? በቃ ይሁን አይነት ነገር ብሎ ነው የሚያደርገው። ይሄ ስህተት ነው ማለትም እንደ አባባ ማሰብ ያስፈልጋል። በነገራችን ላይ ዳኒ ለዚህ ድርጊት ይበቃው ማለትም ውድቀት የገጠመው ባለማስተዋሉ ነው። ምክንያቱም ገንዘብ ካለ በሰማይ መንገድ አለ የሚሉትን ነገር ተመርኩዞ ነው። በነገራችን ላይ ግን እንደዛ ነው ወይ ስንል አይደለም። ገንዘብ ሁሉ ነገር ሊሆን አይችልም። ካሌብ ያደረገው ነገር አባቱ በሰጠው ድርጅት እየሰራ ነው፣ ጎበዝ ነው። ዳኒ እስካልን ግን ዳኒ የራሱ የሆነ ነገር ስለሌለው በራሱ ተጣጥሮ ማደግ ሲያቅተው ምን አድርጓል? ሴትን ተመርኩዞ ማለትም ቲና ጋር ሆኖ ብር ተቀብሎ ከዛ የሚወዳትን ሴት ለማግባት የሚወዳትን ሴት ለማግኘት ያደረገው ጥረት ልክ አልነበረም ማለት ነው። ስለዚህም እንግዲህ ዳኒ አወዳደቁ ከፍቷንኝ አወዳደቁ ልክ አይደለም። የሚሆነበት የራሱ ችግር ነው ማለት ነው። አንድ ሰው ምንድነው ማድረግ ያለበት? በራሱ ተጣጥሮ ሰርቶ ነው ሚስት ማግባት፣ ልጆች መውለድ፣ ኤኒቲንግ ማድረግ የሚችለው። ዳኒ ግን ይህንን ሳይሆን የመረጠው አካሄዱ ልክ አልነበረም። በዛ ላይ ምንድነው ካለን እንግዲህ ትሁትስ በነገሩ ተስማማች ወይ? ማለትም አንቺም ፊቱን ወደ አንቺ እንዲያዞር አድርጌ ሲላት እሷ የመለሰችለት ነገር ምንድነው ማለት እዚህ ጋር ትሁት እንደ ዳኒ አሉባልተኛ ናትን ብለን ስንመለከት አይደለችም። ምን ብላለች? ይሄንን ከማደርግ ይልቁንስ ኤደን ወደ አንተ ፊቷን ማዞር ይሻላል ብለዋለች። እንግዲህ ኤደን ወደ አንተ ፊቷን እንድታዞር ማድረግ ይቀላል። ትሁት ወደ ካሌብ
ፊቴን ለማዞር ወይም ደግሞ እሱ ወደ እኔ እንዲመጣ ከማድረግ ይልቅ አንተን ማገዝ የምችለው በጣም በእውነት ለመናገር ትሁት እንደ ስሟ ትህትና ያላት ልጅ ነች። ለዛም ነው ምን ብለዋለች? ላግዝህ እችላለሁ፣ ግን የማግዝህ ምን በማድረግ ነው? አንተና ኤደንን ለማገናኘት ኤደንን ወደ አንተ ፊቷን እንድታዞር ማድረግ እችላለሁኝ፣ እሱን ለሞክርልህ እችላለሁ ብለዋለች። ይህም አሪፍ አማራጭ ነው። በነገራችን ላይ ትሁት ያደረገችለትን የሚያደርግለት አያገኝም በእውነቱ። እና እንግዲህ ይህንን ሆኗልኝ። እንግዲህ በመጨረሻ ምን ሊሆን ነው? ምን ሊሆንስ ይችላል ካልን እውነታው እዚህ ጋ ነው ያለው። አባባ ድል ባለ ሰርግ ሊድሩት ይፈልጋሉ። ማንን? ካሌብን ማለት ነው። በእርግጥ አለማፈር ዳኒም አባባ እኔስ ልጅ አይደለሁ እንዴ እኔንም ዳረኝ ብለዋል። ግን አይሳካለትም። ምክንያቱም ምን ብለዋን አባባ እውነቱን ንገረኝ ካልከኝ እንደ ልጅ አላይክም ብለውታል። ስለዚህ ዳኒን እንደ ልጃቸው ስለማያዩት ሊድሩት አይችልም። ካሌብ ግን ልጃቸው ስለሆነ ሊዳር ነው። ካሌብ ሊያገባ ነው። ድል ባለ ሰርግ ማለት ነው። የሚያገባውም እንግዲህ ኤዱዬን ነው ማለት ነው። እንግዲህ ኤዱ ቤት ቀይራለች። ቤት ቀይራም ግን ለአባባ በደንብ ትደውላለች፣ ለትሁትም ትደውላለች፣ እንዲሁም ለካሌብ ትደውላለች። ዳኒ ግን እንዳትደውልልኝ፣ አንተ አስጠልተኸኝ፣ አንተ ደብረኸኝ መስሎኝ ቤት የቀየርኩት ብላለች ማለት ነው። እንግዲህ ሰርጋቸውን በጉጉት እንጠብቃለን ማለት ነው። ምክንያቱም አባባ እኔ መዳር እፈልጋለሁ ልጄ፣ ድል ባለ ሰርግ መዳር እፈልጋለሁ ልጄን እያሉ ይመስላል ማለት ነው። እና የኤደንንና የካሌብን ሰርግ እንጠብቃለን። ትሁቴ ደግሞ በጣም ትህትና ያላት ልጅ ስለሆነች በዳኒ እየረከሰ ማለትም ያልሆነ ምግባር ውስጥ አትገኝም። ይህንን ይመስላል ማለት ነው። እንግዲህ አባባ ሰርግ ሊሰርጉ ነው፣ እኛም እንመለከታለን። ቲና ጭር ብላ ተቃጥላለች። ቲና በጣም ነው የተናደደችው፣ በጣም ነው የተበሳጨችው ማለት ነው በዚህ ጉዳይ ላይ። እና ይህን ይመስል ነበር ባጭሩ አጠር ሲል ይህን ይመስላለኝ። በቀጣዩ ክፍል ይዤላችሁ የምመጣ ይሆናል። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ወዶች። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።